ምልሽ ሚሉ ስልኩ አልሰራልኝ ወንድ አይደል እንዴ ምን ሊፈጠር ይችላል ያው ነገሮችን ሲጨራረስ ይደውልልሻል ምንድነው ነገሮች ማለት ምንድነው የሚያስተካክላቸው ነገሮች አንቺ ልጅ ግን አንዳንዴ ጅል ነሽ ልበል ወንድ ልጅ ስትደውይለት ካላነሳ መልሼ እደውላለሁ ብሎ ስልክሽ ላይ ከዘጋብሽ በቃ ከሌላ ሴት ጋር ነው ማለት ነው ሌላ ምንም ሊሆን አይችልም አቤት ምን እያልሽ ነው አንቺ እናቴ የወንድ ልጅ አመል ምንም ነው ያልገባሽ ወንድ ልጅ ማለት ውሻ ማለት ነው ፍቅር ሳይሆን ፊት የሰጣቸውን የሚከተሉ ገላ የሚያታልላቸው በሴት ልጅ ጭን የሚታለሉ ብኩን ፍጥሮች ናቸው ካነበብኩት አንድ ነገር ላካፍልሽ ከዓላማችን ፍቅር በመስጠት ሶስተኛ ላይ የተቀመጠው ውሻ ነው አየሽ አንቺ የሰደብሻቸው መስሎሽ ነው ግን የፍቅር ጥቅና ያሳየሻቸው ይኸውልሽ ትላንትና አትፍሪ ትላንትና በህይወትሽ ያለፈ ወንድ ከዛሬ ካለው ወንድ ጋር በፍጹም አይመሳሰልም ስለዚህ በደፈና ወንድ ልጅ እንደዚህ ነው ብለሽ አታውሪ ስለየትኛው ወንድ ነው የምታወሪው እህቴን ስለደፈረ ወንድ እናቴን ስላሰቃየ በየመንገዱ ላይ አውጥቶ ስላስቆማቸው ሴቶች ስለየትኛው ወንድ ነው ሰምኛለሽ የትናንትናውም የዛሬውም ወንድ አንድ ነው ከቻልሽ አይንሽን ገልጠሽ አፍቅሪ አይንሽን አትጨፍኝ አካባቢሽን በደንብ ይልት ይጅራ ንፋስ መቀበል ፈልጋለሁ ሰው እንዴ ስለ ወንድ ሲወራ እንደዚህ ይሸሻል የሆነ የተደበቀ ነገርም አለ ሰው እንዴት የሚሞትበትን ይወዳል ዓለም ለስቃይ የተፈጠረች ናት አሰቃዮቹ ደግሞ ወንዶች ናቸው እነሱ ደስታን ለማግኘት የሰውን ደስታ ይነጥቃሉ በሰው ስቃይ የሚደሰቱ እርጉም ፍጥረቶች ናቸው ሰው እንዴት እነዚህን ይወዳል ታዲያ እውነት ነው ለካ በሬ ካራጁ ይውላል የሚባለው ሄሎ አባቴ በሰላም ነው በሰላም ነው እናቴ አስጨነቀኝ እኮ ደጋግሜ ስልክ ሞክሬው ነበር የኔ እናት ስላስጨነኩሽ በጣም ይቅርታ መኪና ተበላሽቶብን መንገድ ላይ ቆመናል ለዛ ነው እናቴ አሁን ተስተካከለልህ አዎ ተስተካክሏል ምናልባት ከ4 እስከ 5 ባለው ሰዓት ውስጥ እንገባለን ብታይ እናት ካንቺ ጋር ቁጭ ብዬ ወይን እየጠጣሁ የማሳልፋት የጣፋጭ ጊዜ እንዴት እንደናፈቀችኝ አታውቂ የኔ አባት እኔም በጣም ነው ናፈቀኝ እሺ ምን ይዤልሽ ልምጣ የማያልቅ ብዙ ፍቅር ይዘህልኝ ነው በጣም ነው እሺ የምወድሽ አንተ ልትወደኝ ትችላለህ እኔ ግን በጣም ነው የማፈቅርህ እንዲህ ያወራን ቤት እንድረስ ወይ ስልኩን ትዘጊዋለሽ አረ እና እራት ምን ልስራልህ አንቺ ደስ እንዳለሽ እሺ በሰላም ናልኝ እሺ ሄሎ አንቺ ቆንጆ ሴት ይቅርታ ስልክ ተሳስታል መሰለኝ አልተሳሳትኩም የሚላት ስልክ አይደለም አዎ ነኝ ምን ፈለክ ሚኪ ነኝ እኮ ምን ፈለክ እያልኩ ነው አዲስ አበባ ገብቻለሁ ላገኝሽ እችላለሁ ቆይ ግን አንተ ሰውዬ ትንሽ እንኳን ማሰብ ያቅታል ማለት ነው አዲስ አበባ ስትመጣ የምታገኘው እኔን ሳይሆን በአንተ ናፍቆት የምትሰቃየዋን ሴት ነው ትሰማለህ ሁለተኛ እኔ ስልክ ላይ እንዳትደውል እሺ
አልተኛሽም? ይችላል ትንሽ ድክም ስላለሽ ሰላም ሚሉ እንዳትጎሽ የኔ አባት። እኔ የምልሽ ለምን አብረሽ አትታጠቢም? እሱ አይሻልሽም? እኔ ማረፍ ፈልጋለሁ። ደህና እደሩ። ትንሽ አትጮጂም? ከጨዋታ ምን ይገኛል ብለን ነው። ከእረፍት ነው ጥቅም የሚገኘው። እሺ ደህና እደሪ ቆንጆ። መልካም አዳር ይሁንላችሁ። የኔ ፍቅር ወይ ለምንድን ነው እንደዚህ ወንድ ልጅ የምጠላው? እኔ እንጃ። የሆነ ከኋላማ የተደበቀ ነገር አለ ማለት ነው። አለቃ ይሄ ፍቅሬ ጓደኛሽ አይደለች እንዴ? አንቺ ስለሷ እሷ ስለ አንቺ ካላወቃችሁ ምኑን ጓደኝነት ሆነ? እኔ ማውቀው ስላንተ ፍቅር ብቻ ነው እና በጣም ናፍቀኸኝ።
ምንም እንቅልፍ አልወስዳለኝ። ለምን አባቴ? ስለ ሜላት እያሰብኩ። ምን ማለት ነው? እኔ ፍቅረኛ ካንተ ጋር ተኝቼ ስለ ሜላት እያሰብኩ ነው ማለት ምን ማለት ነው? እንዴ ምን እያልሽኝ ነው? የምልህማ ገብተዋል። እኔ ፍቅረኛ እያለሁ እንዴት ነው ስለሌላ ሴት እያሰብኩ ነው የምትለኝ? ይኸውልሽ አንድ ሰው ከመሬት ተነስቶ ሰው ሊጠላ ይችላል። ሜላት ደግሞ እንደምታውቂያት ወንድ ልጅ በጣም ነው የምጠላው። እኔ የምጠላበትን ምክንያት ብቻ ነው የፈለግኩት። ሜላት ወንድ ልጅ ትውደድ ትጥላ ከአንተ ህይወት ጋር ምን ያገናኛል? እስኪ ንገረኝ። አለመረዳት ፈልገሽ ወይስ ነገሩን ለማክበድ? እየተናገርኩ ያለሁት እኮ አንድ አማርኛ ነው። ሜላት ረዳት ያስፈልጋታል። አንቺም ብትሆኚ ልትረጃት ነው የሚገባው። የሚያፈቅራትስ የሚረዳት ሰውስ አያስፈልጋትም? በቃ እሺ ተይው። አሁን ተነሽና ቁርስ ስሪ። ሜላት ብትሰራ ልክ አይሻልም? እሺ ወዴት ትሄድ ነው? ሜላት ጋር። ምን ግልጽ አይደለም? ሚኬት አለ። አላየሁትም። አንድ ነገር ልንገርሽ፣ ማንም ሰው እንዲጋሩበት የማይፈልገው ሰው አለ። እሱ ደግሞ ብዙ ነገር የሆነለት ነገር ነው። ማለትማ አፍቅረሽ አታውቂም። ስለ ፍቅርም ምን እንደሆነም አታውቂም። አንቺ ስለ ህይወት ምንም ነገር አታውቂም። ስለ ህይወት ትርጉሙንም አታውቂም። የፍቅር ትርጉሙንም ህይወቱንም አታውቂም። እና የመኖር ትርጉም ፍቅር ነው እያልሽኝ ነው? እንደዛ ከሆነ የምትረጂው በጣም ተሳስተሻል። የመኖር ትርጉም ፍቅር አይደለም። እሺ ፍቅር በመኖር ውስጥ የሚገኝ አጋጣሚ ነው። ምን ለማለት እንደፈለግሽ ግን አልገባኝም። ጥሩ ግልጽ ላድርግልሻ። ከአሁን ሰዓት ጀምሮ እዚህ ላይ አልፈልግም። እሺ እወጣልሻለሁ፣ ግን ምን እንደተፈጠረ ብትነግሪኝ ደስ ይለኛል ፈቃደኛ ከሆንሽ። ባሌ ከማታ ጀምሮ አይንሽን እያየ ነው። አሁንም ስለ አንቺ እያወራ ነበረ። ስለዚህ እወድሻለሁ። እኮ ያንቺ ባል አይኔን ስላየን የወደደኝ ትሰሚያለሽ? እኔ አንቺን ትራፊ አለቃቅምም። እሺ አይደለም ያንቺን ትራፊ ማንም ወንድ ልቤን አሸንፈውም። እሺ ታውቂያለሽ፣ ስሜን እንጂ እኔን አታውቂኝም። እኔ ሜላት አይደለሁም። መልካም ህይወት። ወዴት ነው? ወደ ቤት። ይሄ ቤትሽ አይደለም እንዴ? የሰው ቤት ውስጥ ምንም ያክል ጊዜ ቢቆዩበት እንግድነት እንጂ የራስ ቤት ሊሆን አይችልም። በበል ቆይ እስኪ አንድ ጥያቄ ልጠይቅሽ። ለምንድን ነው ወንድ ልጅ የምትጠይው? ወንድ ልጅን የማመጣላው ከደስታዋ ይልቅ ስቃይዋ ስለሚያስደስታችሁ፣ ሁልጊዜ አምባገነን ስለሆናችሁ። አልገባኝም። እንዴት ይገባል? ሁልጊዜ የሴት ልጅን ደስታ የምትቀበሉ በስቃይ ነው። ስለዚህ እንዴት አድርጌ ነው በእናንተ የምትደሰተው? አዎ የደረሰብሽን ነገር ላላቅ እችላለሁ፣ ግን የኋላሽን እያሰብሽ የፊትሽን አትርገሚ። ያገሬ ሰው ምን ይላል መሰለሽ? እሾህን በእሾህ ነው። አንቺም ወንድ ልጅ ያነደደውን እሳት ወንድ ልጅ ነው የሚያጠፋው። የኔን እሳት ማንም አያጠፋውም። ሄደ ያቀጣጠልከውን እሳት እሷ ላይ ያጥፋባት። አመሰግናለሁ። ማንም ሰው የኔን ህመም አልታመመም። ማንም ሰው ቁስሌን አያውቅም። ዛሬ የቆምኩበትን እንጂ ትናንት የነበርኩበትን ማንም ሰው አያውቅም። የህይወት ትርጉም ባለህበት ቦታ ስለሚረዱ ብቻ ትናንት ምን በላህ፣ ትናንት ምን ጠጣ፣ የት ወደክ ብሎ ያልጠየቀ ሁሉ ዛሬ ላይ ስላለህበት ለምን ትጠላዋለህ ሰው ሁሉ ብሎ ይጠይቃል። ለምን እያለ ይጠይቃል። ስለ ትናንትናው ማንነት ስም ያወጣልሃል። የትናንትና ማንነት ስትነግረው ከንፈሩን ከመምጠጥ ውጪ ምንም አያደርግልህም። ለማወቅ ግን ምን ሆነ እያለ ይጠይቃል። የትናንትናውን ማንነቴ ማወቅ ከፈለጋችሁ በደንብ ጠይቁኝ፣ እኔም በደንብ አስረዳችኋለሁ። ጠይቁኝ፣ በቃ ጠይቁኝ።